አብረን ጋዋችንና ጌማት ዛሬ ምርጥ የሆነ ነገር ይዤላችሁ መጥቻለሁ። እንዴት አድርጋችሁ እንደምትሰሩ በቤታችሁ እነግራችኋለሁ። ግን አብኩቻለሁ እንትና ብያለሁ ማለት ነው። እዚህ ጋር አሁን ቡና እያፈላው ነው። ቡናችሁን ቀደም ብላችሁ አፍሉ ማለት ነው። ያው ይሄ ስለሚቆየው ማለት ነው፣ ብዙ ስለሚያቆየኝ ነው ማለት ነው። አቤት መጥረጋው ይታያል ምናምን። የኔ ያው ካሜራው ተገልብጦ ነው ማለት ነው። ችግር የለውም። እንደምትመለከቱ ውህዱን እነግራችኋለሁ። ግን ሳቦካ በችኩል ነው ያቦካሁት ማለት ነው። በጣም ውስጡ ቆንጆ የሆነ ለስለስ ያለ ነው። እንትና ያልኩላችሁ ማለት ነው። እየጋገርኩላችሁ አሪፍ አሪጌ ነው እየሰራሁላችሁ። እንደምትመለከቱት ምንም ነገር እንትና አላልኩትም። ይሄ ነገር ሲቀርጸው የምገልብጠው አልመሰለኝም። ተገልብጦ እንትና አለው ማለት ነው። መጀመሪያ አንድ ቢያንስ አንድ ግማሽ ሰዓት ውጭ አድርጉ ማለት ነው። አንድ እንቁላል እና አንድ ሮብ ነው አርጌ የሰራሁት ማለት ነው። አንድ እንቁላል አንድ ሩብ ሁለት ማንካ ነው ማለት ነው። ግን ቀደም ብዬ ነው ያወጣሁት የተጠቀምኩት ሁለት ማንካ ነው። ሁለት ማንካ አሮብ አደረኩት። በዚች ማንካ ሁለት ሀሊብ ቦደር አደረኩበት። በዚች ማንካ ሁለት ሱካር አደረኩበት። ትንሽ ዘይት ጨመርኩበት። በዚች ማንካ አንድ እርሾ ተጠቀምኩ ከሜራ ማለት ነው። በዚች ማንካ አንድ ከሜራ አደረኩበት። ከዛ ትንሽ ጫው አደረኩበት። ምክንያቱም ጫው ጣዕምን ይሰጣቸዋል ማለት ነው። ከዛ ትንሽ ዘፈራን አደረኩበት። ከዛ በኋላ ለብ ባለ ውሃ ነው ዱቄቱ አስመርና ጥቁር ዱቄትና ነጭ ዱቄት ነው። ሁለት ኩባያ ጥቁሩና አስመር ዱቄት ነው። አንድ ብርጭቆ ደግሞ ነጭ ዋይት ዱቄት ነው ያደረኩት ማለት ነው። አንድ ብርጭቆ ዋህድ ኩብ ኦኬ፣ ዋህድ ኩብ አስመር ዋይት ጥህን እትነና አስመር ጥህን። ከዛ በኋላ በእጄ ሳይሆን ያቦካሁት በይሄ መምቻለሁ። በመምቻም ትችላላችሁ፣ በመምቻም ታደርጋላችሁ። ስትፈልጉ በእጃችሁ ማውቃት ትችላላችሁ። እኔ አንድ ሰዓት ነው ያስቀመጥኩት ማለት ነው። በነገራችን ጌም በጣም ቆንጆ የሚሆንላችሁ ማለት ነው። ጌሙ ቆንጆ የሚሆንላችሁ መቼ መሰላችሁት? አንድ ሰዓት ሲሆን አቡኩ ማለት ነው። በጣም ነው ውስጡ ባዶ ይሆንላችኋል። በጣም ቆንጆ ይሆንላችኋል ማለት ነው። እኔ ብዙ ጊዜ እንዴት አደርጋለሁ መሰላችሁ? አቆያለሁ ቢያንስ አንድ ሰዓት ከምናምን አቡክቼ አቆይ ነበረ። በጣም አሪፍ የሚሆን ይመስለኝ ነበረ። በቃ እኔ ከሽከሽ ስለምፈልገው ከሽከሽ የምህል መስሎኝ ማለት ነው። ግን ከሽከሽ አይልም ማለት ነው። አይልም ምክንያቱም እንደ ዳቦ ቡጥ ይሆናል። የአንድ ሰዓት የቆየ ማለት ነው። ቡጥም ይሆናል። ከሽከሽ ያለ ነው የሚሆንላቸው። በጣም ምርጥ ነው የሚሆንላቸው። ውስጡ ባዶ ነው። በተለየ እንዲያንከሸክሹት ይጠቀማሉ ማለት ነው። እንደዛ አድርጋችሁ ሲሩት ሞክሩት፣ በጣም ትወዱታላችሁ። እንግዲህ የአስተያየታችሁን ደግሞ በኮሜንት አስቀምጡላችኋለሁ ማለት ነው። ዛሬ ይሄን የሚመስለውን ሰርቼላችሁ ይዤላችሁ መጥቻለሁ ማለት ነው። በየቤታችሁ ሰርታችሁ ከዛ ዱቄቱን ልና ዘይታችን በደንብ አግሉ። ከዛ በእጃችን ትችላላችሁ። አንዳንድ ሰው ደግሞ ሃይላንድ ውስጥ ጨምሮ በሃይላንድ ላይ ጣብ ያደርጉታል። እሱንም ማድረግ ትችላላችሁ። ፌስታልም አለ፣ በፌስታል ውስጥንም ማድረግ ትችላላችሁ። እኔ ግን በእጄ ሳይሆን እንደዚህ ማርሳረግ ክቡ እንትናው ማለት ነው። ይሄ
በጣም ቆንጆ ይሆንልኛል ማለት ነው። ይሄ ዙራው እየተከበቡ ክቡ በጣም አሪፍ ይሆንልኛል ማለት ነው። እና እንደዚህ አድርጋችሁ ጠጋ አድርጌ ላሳያችሁ። ያው እንደምትመለከተው በጣም ቆንጆ ሆኗል። በነገራችን የማይታያችሁ መስሎኝ ነበረ፣ ግን በደንብ ነው የሚታያችሁ። ሁሉ ነገሩ የማይታይ መስሏችሁ ነበረ። ያው ካሜራ ሲሆን ደግሞ ግራ እጅ የምሰራ ነው የምመስላችሁ፣ ግን በቀኝ ነው የምሰራው ማለት ነው። በግራ ስራ የምሰራ ነው የምመስላችሁ። ካሜራው ነው እነዚህ የሚያደርገው ማለት ነው። ይህን የመሰለ ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ ደግሞ በደውል ላይ አድርጉ፣ ምክንያቱም የምለቅ ነገሮቹ ይደርሳችኋል። የምትፈልጉ ነገር ወደ ውስጥ ገብታችሁ አይታችሁ መጠቀም መስራት ትችላላችሁ። ተጠቀሙ። እንደዚህ ቡና ምናምን ስትጠጡ ግዴታ አይደለም፣ በዓል በሆነ ብቻ አይደለም። የኛ ልጆች ያ ጊዜ ጾሙ ሲመጣ ስለማትበሉ እንደዚህ በአሁን ሰርታችሁ የማብላት ትችላላችሁ ማለት ነው። እና እነዚህ ነገሮች አድርጌላችሁ አርጌላችኋለሁ ማለት ነው። በጣም አሪፍ የሚሆን ቆንጆ የሚሆን ነው። ጨርሼ ይኸው እየደረሰላችሁ ነው ማለት ነው። አደርሼላችኋለሁ። እንደምትመለከተው እንደዚህ ቆንጆ አድርጋችሁ መስራት ትችላላችሁ። አላረረም። በጣም አሪፍ እየሆነ ይኸው በጣም ያማረ ከረሩ በጣም ነው የሚያምረው ማለት ነው። በጣም ነው የወደድኩት። በዛ ላይ ደግሞ በጣም ነው ሁሉም በጣም ወደዱልኝ። እንደምትመለከቱ ይሄው አውጥቼ በነገራችን ጭምቅ እንዳይልባችሁ ሺራ ስታረጉ እንደዚህ በተን በተን አድርጉ። ሀዋስ ገባ ነው እንጂ ማለት ነው። አንድ ላይ ዝም ብሎ እፍቅ ስናደርጋቸው ምን ይሆናል መሰረት ጌማችን የሆነ እንደ ውሃ ነገር ጭምቅ እንደ ዳቦ ይሆናል ማለት ነው። ከሸፈ ሸፈ 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 ይላል እንጂ ከሽከሽ አይልም። ይሄ ቴምር ነው። ቴምርና ሱካር ነው። እሱን ታረጉታላችሁ እና እንትና በሉ እንዲቀዝቅዝላችሁ ማለት ነው። ተለቅ ያለ ሰሃን ላይ ያድርጉና በትኑት። እንደዚህ እየቀናነሳችሁ አላውሱ። የምታላውሱ ነገሮችን አታብዙ። እኔ ያው ትንሽ እንትና አብዝቼበታለሁ ዝብዶ ስለሚወዱ ነው። ግን ባታበዙ የበለጠ ነው ልብ ይመታል። እንትና ቴምሩን አታብዙ። እኔ ትንሽ ሼራ ስላነሰኝ ትንሽ ጨመር አደረኩበት ስለሚወዱት። ግን ብዙ እንደ በጣም እንበላ እንትና አታብዙም ማለት ነው። እኔ ሴቴ በጣም ትወዳለች፣ ግን ልጆቹ እስከዚህም ነው። ግን እኔ ለሷ በምለው አረጋለሁ ማለት ነው። ባያረገው ደስ ይለኛል። እና ይሄን ይመስላል ማለት ነው። እንደምትመለከቱት እንደምትወደዱት ተስፋ አደርጋለሁ። ያው ገና ነው አመት ባለም ያው እየደረሰላችሁ ነው። 3 ወር ነው የቀራችሁ። ሱሜት ደርሳል። ግን በቤታችሁ አንዳንድ ጊዜ እንደዚህ ፈታ ብላችሁ ነው። ይኸው ሳህኔ ላይ አደረኩት። ላቀራርብ ነው። ቡናውን ቅድም አፍያለሁ እንደምትመለከቱ። ይሄ ደግሞ አሁን ጥቁር አዝሙድ አመጥላችኋለሁ ማለት ነው። አሁን ጥቁር አዝሙድ አምጥቼ ነሰነስኩበት እንደ ከረሩ እንዲያምር ማለት ነው። ከዛ ነጩ ስምስም አረግበታለሁ። ስምስም በጣም ቆንጆ ነው ሲበላ፣ ከረሩ ያምራል። ስታቀርቡ በመቀራረባ ላይ በጣም አሪፍ ቆንጆ የሆነ እንትና ይሆናል ማለት ነው። እንደምትመለከተው ነሰነስኩላቸው እንደዚህ ቆንጆ የሆነ ጌማት ይመስላል ማለት ነው። ጌማቴን እንግዲህ እንደምትወዱ ተስፋ አደርጋለሁ። ላይክንም እያረጋችሁ ሰብስክራይብ ማድረጋችሁን አትርሱ። የሀገሬ ልጆች ወዳችኋለሁ። ደህና ቆዩልኝ እላችኋለሁ። ባይ ባይ።